የአዲስ አበባ ምሽት ከወትሮ በተለየ ቀዝቃዛ ነው። ነሐሴ ሊባቻ ላይ በመሆኑ የክረምቱ ዝናብ ማካፋቱን አላቆመም። በሰፈሩ ያለው ኤሌክትሪክ ኃይል በመቋረጡ የሜሮን ቤት ድቅድቅ ጨለማ ተውጧል። ሜሮን በትንሿና ጠባባ ኩሽና ውስጥ ሆና የአንድ ላምባ ሻማ አብርታለች። የሻማው ብርሃን በግድግዳው ላይ የሚፈጥረው ጥላ የሜሮንን የፊት ገጽታ ይበልጥ በጭንቀት የተሞላ ያሳየዋል። በአልጋው ላይ የ2 ዓመት ልጇ ናሆም በረሃብ ምክንያት ድምፁ እስኪዘጋ ድረስ እያለቀሰ ነው። ሜሮን ባዶ የሆነውን የማማ ሚልክ የዱቄት ወተት ቆርቆሮ በሐዘንና በተስፋ በመቁረጥ ትመለከተዋለች። ቆርቆሮ ውስጥ የቀረው ነጭ ብናኝ እንኳን አይደለም። የዳይፐር ከረጢቱም ባዶ ነበር። ላለፉት 2 ቀናት ናሆም የሚበላው ነገር አጥቶ በሻይና በዳቦ ፍርፋሪ ብቻ ነበር የቆየው። ሜሮን በባዮኬሚስትሪ ዘርፍ ታላቅ የትምህርት ማስረጃ ያላትና በዘርፉ ትልቅ ተስፋ የነበራት ባለሙያ ነች። ነገር ግን ከሰራችበት ትልቅ ላብራቶሪ ውስጥ በሴራና በሐሰት ክስ ከተባረረች በኋላ ህይወቷ ቁልቁል ተንሸራተተ። የልጇ አባትም ችግሩን መቋቋም አቅቶት ጥሏት ከጠፋ ቆይቷል። አሁን የምትኖረው 5 ወር ኪራይ ባልተከፈለበት ጣሪያ በሚያፈስና በጨለማ በተሞላ የኪራይ ቤት ውስጥ ነው። ሜሮን የናሆም ለቅሶ ልቧን ሲሰነጥቀው ተሰማት። በእጇ ላይ ያለው ብቸኛ መገናኛ ስልኳ ነው። ለወንድሟ በረከት ደውላ እርዳታ ለመጠየቅ አሰበች። በረከት የራሱ ኑሮ ያልተመቻቸለት ቢሆንም ከዚህ በፊት ደጋግሞ ረድቷታል። አሁን ግን ደውላ ለወተት የሚሆን 1000 ብር ላክልኝ ለማለት አንደበቷ ተሳሰረ። ክብሯም ከለከላት። በረከት ባለፈው ጊዜ ሲረዳት ሜሪ እኔም እኮ የራሴ ህይወት አለ፣ እስከ መቼ ነው እንዲህ የምንሆነው ያለው ቃል ጆሮዋ ላይ እያስተጋባ ነበር። ቢሆንም ግን የናሆም ህይወት ይቀድማል። በረከት ናሆም ወተት የለውም፣ እባክህ 1000 ብር በቴሌ ብር ላክልኝ፣ ነገሩ ሁሉ ሲስተካከል እመልስልሃለሁ፣ በጣም ይቅርታ የሚል መልእክት በኤስኤምኤስ ላከችለት። ነገር ግን በብርዱ ምክንያት የሚንቀጠቀጡ ጣቶቿና በሻማ ብርሃን የደበዘዘው እይቷ ስህተት እንዲፈጠር አደረጉ። የወንድሟ ስልክ ቁጥር የመጨረሻ አሃዝ 7 ማድረግ ሲገባት ሳታውቃ እንዳደረገች ላክ የሚለውን ቁልፍ ከተጨነች በኋላ ስልኩን ጠረጴዛው ላይ አስቀመጠችው። በከተማዋ ሌላኛው ጫፍ በቦሌ ንግድ ማዕከል የሚገኝ ሰማይ ጠቀስ ህንፃ 30ኛ ፎቅ ላይ አቶ ኢዮብ በቢሮ ውስጥ ብቻውን ተቀምጧል። የሄሊክስ ኢትዮጵያ ዋና ስራ አስፈጻሚ የሆነው ኢዮብ የሀገሪቱ ኢኮኖሚ አንቀሳቃሽ ከሆኑት ባለሀብቶች ውስጥ አንዱ ነው። ቢሮው በዘመናዊ የቆዳ ወንበሮችና ውድ በሆኑ የጥበብ ውጤቶች ያጌጠ ቢሆንም ኢዮብ ግን በውስጡ ባዶነት ይሰማዋል። ባለቤቱን ከ4 ዓመታት በፊት በመኪና አደጋ ካጣ በኋላ ህይወት በስራ ብቻ የተሞላ ሆናበታለች። የቢሮው ሰፊ መስኮት የሚያሳየው የአዲስ አበባ የምሽት መብራቶችና የተንጣለለ የቦሌ መንገድ ለእሱ ምንም ትርጉም የላቸውም። ገንዘብ ሰላም አይገዛም የሚለው አባባል በእሱ ህይወት ውስጥ እውነት ሆኗል። ድንገት በጠረጴዛው ላይ ያለው የቅርብ ጊዜው አይፎን አቃጨለ። ኢዮብ መልእክቱን አነበበው። ወተት የለውም 1000 ብር። ኢዮብ ይህ ሰው በስህተት እንደላከው ወዲያው ገባው። ነገር ግን በመልእክቱ ውስጥ ያለው ጥልቅ ጭንቀትና ትህትና ልቡን ነካው። በቢሊዮኖች የሚቆጠር የድርጅት በጀት የሚያንቀሳቅሰው ሰው ለ1000 ብር የተማጸነችውን እናት ሲያስብ እንግዳ ስሜት ተሰማው። ለዓመታት ቆልፎት የነበረው የርህራሄ በር ተከፈተ። ይህች እናት ምናልባት ሌሊቱን ሙሉ ስታለቅስ ልታድር ትችላለች ሲልም አሰበ። ኢዮብ ለጥቂት ሰከንዶች አሰበና ምላሽ ጻፈ። ልጅሽ ደህና ይሆናል። በሜሮን በኩል ስልኳ ድንገተኛ ከፍተኛ ድምፅ አቃጨለና የቴሌብር መልእክት ነበር የገባው። ሜሮን በረከት የላከላት መስሏት በጉጉት ከፈተችው። ነገር ግን ያየችው ነገር ልቧ እንዲመታ አደረገ። ከአቶ ኢዮብ 50,000 ብር በቴሌ ብር ደርሷታል። የቴሌ ብር ቀሪ ሂሳቦ። ሜሮን ደነገጠች። 50,000 ብር ብላም ጮኸች። የጠየቀችው 1,000 ብር ነበር። ይህ ሰው ማን ነው? ስሙንስ እንዴት አገኘ? ስህተት መሆኑ ገባት። በረከት አይደለም ይላል ስትል በድንጋጤ አሰበች። ስሙን በስልኳ በኩል ጉግል አደረገችው። አቶ ኢዮብ የሄሊክስ ኢትዮጵያ ባለቤት፣ የኢትዮጵያ የሪል ስቴት እና የቴክኖሎጂ ንጉስ የሚል። ሜሮን መተንፈስ አቃታት። ይህ በሀገሪቱ ታዋቂ የሆነው ቢሊዮነር ለምን ይህን ያህል ገንዘብ ላከላት? ምናልባት ስህተት መሆኑን አውቆ ሊያስራት ይፈልግ ይሆን? ወይንስ ይህ የፈጣሪ ተአምር ነው? በዚያች ምሽት ሜሮን ዝናቡን ሳትፈራ ወደ ቅርብ ሱቋ ሮጠችና ሄደች። ለናሆም የሚሆን ምርጥ ወተት፣ በቂ ዳይፐርና ለራሷም የሚሆን ምግብ ገዛች። ናሆም ወተቱን ጠጥቶ በሰላም ሲተኛ፣ ሜሮን ግን መተኛት አልቻለችም ነበር። ገንዘቡን ልመልስለት ይገባል ወይስ ዝም ልበል ስትል ስታብሰለሰል አደረች። የቴሌብር መተግበሪያን ከፍታ ኢዮብ የሚለውን ስም ደጋግማም ተመለከተች። ኢዮብ በበኩሉ በቢሮ መስኮት አሻግሮ እያየ ያቺ እናት አሁን ምን እያደረገች ይሆን ብሎ እያሰበ ነበር። ያ የላከው ገንዘብ ለእሱ ምንም ቢሆንም ለእሷ ግን ህይወት መሆኑን ያውቃል። ነገር ግን በውስጡ ያለ ሚስጥራዊነት ስሜት ይህቺ ሴት ማን እንደሆነች ማወቅ አለብህ እያለ የጎተጉተው ነበር። በማግስቱ ጠዋት ሜሮን ለኢዮብ ምስጋናዋን ለመግለጽና ገንዘቡን እንደምትመልስለት ለመንገር ድፍረቷን አሰባስባ ስልኳን አነሳች። ነገር ግን እሷ ከመደወላ በፊት ስልኳ ዳግመኛ አቃጨለ። አቶ ኢዮብ ነበር የደወለው። ሜሮን ስልኩን ስታነሳው ድምጿ ይንቀጠቀጥ ነበር። ጤና ይስጥልኝ ጌቴ አለች። በአንደበቷ አቶ ኢዮብ ማለት እንኳን እየከበዳት፣ ቢሊዮነሩ ግን በለሰለሰና ትህትና በተሞላበት ድምጽ ነበር ያናገራት። ሜሮን ደህና አደርሽ? ገንዘቡ እንደደረሰሽ አውቃለሁ፣ ደግሞ መልእክቱ በስህተት እንደመጣልኝም ገብቶኛል አላት ኢዮብ። ሜሮን በችኮላ አዎ ጌታዬ፣ በጣም ይቅርታ፣ እኔ ለወንድሜ ልልክ የነበረውን ነው
ገንዘቡን አሁኑኑ መልስሎታለሁ፣ ቴሌብር ላይ ዝግጁ አድርጌዋለሁ አለች። ኢዮብ ግን አቋረጣት። አይሆንም ሜሮን፣ ገንዘቡን እንድትመልሽልኝ አልፈልግም። እውነቱን ለመናገር መልእክትሽን ካነበብኩ በኋላ ማንነትሽን መርምሬያለሁ። ቁጥርሽን ተጠቅሜ የትምህርት ማስረጃሽንና የስራ ልምድሽንም ተመልክቻለሁ። በባዮ ኬሚስትሪ ያለሽ የትምህርት ውጤትና በዘርፉ ላይ ያለሽ እውቀት በጣም የሚገርም ነው። እንዳንቺ ያለሽ ከፍተኛ ባለሙያ ለምን እንዲህ ባለው ኢኮኖሚ ችግር ውስጥ እንደወደቀች ሊገባኝ አልቻለም። ሜሮን ለጥቂት ሰከንዶች ዝም አለች። የደረሰባትን ክህደትና በሴራ ከስራ መባረሯን ልትነግረው አልፈለገችም። አንዳንድ ጊዜ ህይወት ካሰብነው ውጭ ትሆናለች አለች በሐዘኔታ። ትክክል ነሽ ብሎ ኢዮብ መለሰላት። ግን እኔ ላግዝሽ እፈልጋለሁ። ነገር ግን እርዳታውን እንደ ምጽዋት ሳይሆን እንደ ስራ እንዲሆንልሽ ነው የምፈልገው። የሄሊክስ ኢትዮጵያ የፋይናንስና የኬሚካል ግብአቶች ኦዲት ላይ ትልቅ ክፍተት አለብን። ነገ ጠዋት በ9 ሰዓት አካባቢ ቦሌ የሚገኘው ዋና መስሪያ ቤታችን እንድትመጪ ይፈልጋል። ናሆምንም ይዘሽው መምጣት ትችያለሽ። በማግስቱ ጠዋት ሜሮን ያላትን ምርጥ ልብስ ለብሳ ናሆምን አቅፋ ወደ ቦሌ ያመራች። የህንፃው ግርማ ሞገስ ያስፈራል። በደጃፉ ላይ ያሉት ጥበቃዎች ግን ስሟን ሲሰሙ በከፍተኛ አክብሮት ወደ ውስጥ አስገቧት። ኢዮብ ቢሮዋ ድረስ መጥቶ ተቀበላት። ናሆምን በህንፃው ውስጥ ለሚገኙ የባለ ሀብቶች ልጆች ወደ ተዘጋጀው ዘመናዊ መጫወቻና ልዩ እንክብካቤ ወዳለበት ዴይኬር ካስገባው በኋላ ሜሮንን ሰፊውና መስታወት በሞላበት ወደ ራሱ ቢሮ ይዟት ገባ። ሜሮን፣ እዚህ እንድትሰር የፈለግኩት በሁለት ምክንያት አለ ኢዮብ ከመስኮቱ ባሻገር የሚታየውን የአዲስ አበባን እያሳያት። አንደኛው በሳይንስ ያለሽ እውቀት ድርጅታችን ከሚያመጣቸው የላቦራቶሪ ግብዓቶች ዋጋና ጥራት ለመመርመር ይረዳናል። ሁለተኛው ደግሞ እኔ የማላውቃቸው አንዳንድ ጥቁር የሆኑ ቀዳዳዎች በፋይናንስ ክፍላችን ውስጥ እንዳሉ ይሰማኛል። ማንም እንዳይጠረጥራት አዲስ ሰው ስለሆንሽ እዚህ መዝገቦች እንድትመረመሪ ይፈልጋለሁ። ሜሮን የተሰጣትን ላፕቶፕና የፋይናንስ መዝገቦች ይዛ ስራዋን ጀመረች። በቀን 12 ሰዓትና ከዚያ በላይ ትሰራለች። ናሆም በደህና እጅ መሆኑን ስለምታውቅ ትኩረቷ ሙሉ በሙሉ ስራዋ ላይ ነው። ከ2 ሳምንታት በኋላ አንድ እጅግ በጣም እንግዳ የሆነ ነገር አገኘች። ትሪኖክስ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት በየወሩ ከፍተኛ ክፍያዎችን ይቀበላል። ሜሮን ወደ ኢዮብ ቢሮ በጥድፊያ ገባች። አቶ ኢዮብ ይህንን ተመልከት አለችው፣ ላፕቶፑን በጠረጴዛው ላይ እያስቀመጠች። ይህ ትሪኖክስ የተባለ ድርጅት ባለፉት 2 ዓመታት ውስጥ ከ30 ሚሊዮን ብር በላይ ተከፍሎታል። የሚገርመው ግን እያንዳንዱ ክፍያ ከ500 ሺህ ብር በታች እንዲሆን ይደረጋል። ለምን እንደሆነ ታውቃለህ? ኢዮብ በግርምት ለምን ሲል ጠየቃት። ምክንያቱም በድርጅታችሁ መተዳደሪያ ደንብ መሰረት ከግማሽ ሚሊዮን ብር በላይ የሆነ ማንኛውም ክፍያ የግድ በቦርድ መጽደቅ አለበት። ይህ ትሪኖክስ የሚባለው ድርጅት ግን ሁልጊዜም 490 ሺህ ወይም ደግሞ 495 ሺህ ብር ብቻ ነው የሚከፈለው። ይህ ማለት ክፍያዎቹን የሚፈጽመው ሰው የቦርዱን አይን ለማምለጥ እንደሆነ ሆን ብለው ያደረገው ነው አለች ሜሮን። ኢዮብ ፊቱ ተለዋወጠ። ትሪኖክስ ይህ ድርጅት ምን እንደሚሰራ አናውቅም፣ የኬሚካል አቅራቢም አይደለም አለ። ሜሮን ቀጠለች። አድራሻቸውን መርምሬያለሁ። መርካቶ አካባቢ የሚገኝ አንድ አሮጌ የፖስታ ሳጥን ቁጥር ብቻ ነው ያላቸው። ድርጅቱ በወረቀት ላይ እንጂ በመሬት ላይ የለም። ይህ የሌባ ድርጅት ነው። ኢዮብ በሐሳብ ተዋጠ። ይህን መሰል ስውር ዘረፋ ሊፈጽም የሚችለው የድርጅቱ የፋይናንስ ዳይሬክተር አቶ ግርማ ብቻ መሆኑን ያውቃል። አቶ ግርማ ለ20 ዓመታት በድርጅቱ ውስጥ የቆየ በኩራት የተሞላና በቦርዱ አባላት ዘንድ ትልቅ ተሰሚነት ያለው ሰው ነው። በዚህ መሃል ግን የቢሮ በር በኃይል ተከፈተ። አቶ ግርማ በቁጣ ተሞልቶ ወደ ውስጥ ገባ። ኢዮብ ይቺ ሴት እዚህ ምን ታደርጋለች ሲልም ጮኸ። አቶ ግርማ ረጅም ውድ ሱፍ የለበሰና በትዕቢት የተሞላ ሰው ነው። ይህችን የጎዳና ላይ ተላላኪ የድርጅቱ ሚስጥራዊ ፋይሎች እንድትነካ ፈቅደላታል? ገና አሁን ነው ያወቅኩት። ይህች ሴት ካለችበት ላብራቶሪ የተባረረችው በሐሰት ትምህርት ማስረጃ እንደሆነ ደርሼበታለሁ። ግርማ ሜሮን ላይ ጣቱን ቀስሮ አስፈራራት። አሁኑኑ ከዚህ ህንፃ ውጭ፣ ካልሆነ ግን በፖሊስ አስይዝሻለሁ አለ። ሜሮን ድንጋጤ ቢሰማትም በአቶ ግርማ አይኖች ውስጥ ግን ታላቅ ፍርሃትን አየች። ድርጅቱ ላይ ያገኘችው መረጃ እንደደረሰበት ገባት። ኢዮብ ግን ረጋ ብሎ ተነሳ። ግርማ፣ ሜሮን እዚህ ያለችው በእኔ ትዕዛዝ ነው። የትምህርት ማስረጃዋንም ትክክል መሆኑን ራሴ አረጋግጫለሁ ብሎ መለሰለት። ግርማ በስላቅ ሳቀ። ጥሩ ኢዮብ፣ ነገር ግን ቦርዱ ይህንን አይቀበለውም። ነገ ጧት አስቸኳይ የቦርድ ስብሰባ ጠርቻለሁ። አንተን ከስልጣን ለማውረድና ይቺን ሴት ወደ እስር ቤት ለመላክ የሚያስፈልገኝን መረጃ ሁሉ አዘጋጅቻለሁ ብሎ በኩራት ወጣ። ኢዮብ ወደ ሜሮን ዘወር አለ። ሜሮን፣ ግርማ በጣም አደገኛ ሰው ነው። አሁን እዚህ መቆየት የለብሽም። ናሆምን ይዘሽ ሂጂ። አንድ የማምነው ሰው ጋር እልክሻለሁ አላት። ሜሮን ግን በቆራጥነት ምንም አይሆንም አቶ ኢዮብ፣ የጀመርኩትን መጨረስ አለብኝ። ይህ ሰው ሌባ መሆኑን ማረጋገጫ ማግኘት አለብኝ አለችው። ኢዮብ ፈገግ አለ። አይዞሽ፣ አሁን የምንሄደው ቃል ኪዳን ጋር ነው። እሷ የዲጂታል ሚስጥሮችን በመክፈት ረገድ ተወዳዳሪ የላትም አላት። ኢዮብ ሜሮንንና ናሆምን ይዞ ከቢሮው ሲወጣ አዲስ አበባ በምሽት መብራቶች ደምቃ ነበር። ነገር ግን በውስጣቸው ያለው ስጋት ከጨለማው በላይ የከበደ ነበር። መኪናቸው በቦሌ መንገድ ላይ የተንሸራሸረ ፒያሳ አካባቢ ወደሚገኘው አንድ ያረጀ ህንፃ አመራ። በዚያም በጠባብ ክፍል ውስጥ በኮምፒውተር ስክሪኖች ተከባ የምትኖረውን ቃል ኪዳንን አገኟት። ቃል የቀድሞ የኢንሳ ከፍተኛ ባለሙያ ስትሆን
አሁን በግሏ የሳይበር ደህንነት አማካሪ ሆና ትሰራለች። ኢዮብ በዚህን ሰዓት ምን ተገኘ አለች ቃል አይኖቿን ከስክሪኑ ላይ ሳትነቅል። ቃል ትልቅ እርዳታሽን እፈልጋለሁ አለ ኢዮብ። አቶ ግርማ በድርጅቱ ውስጥ ከፍተኛ ዘረፋ እየፈጸመ መሆኑን ደርሰንበታል። ነገር ግን ቦርዱን ለማሳመን የሚያስችል የማይታሰብ የዲጂታል ማስረጃ ያስፈልገናል። ሜሮን ትሪኖክስ የተባለ የውሸት ድርጅት አግኝታለች። ቃል ወደ ሜሮን ዘወራለች። እስቲ ያገኘሽው መረጃ ሳይኝ አለቻት። ሜሮን በዝርዝር ያስቀመጠችውን የፋይናንስ መግለጫ ማሳየቻት። ቃል በፈገግታ ጥሩ አድናቂሽ ነኝ ሜሮን አለችና ጣቶቿን ወደ ኪቦርዱ ላይ በፍጥነት ታንሸራሸር ጀመር። አቶ ግርማ በጣም ብልጥ ነው፣ ነገር ግን ዲጂታል አሻራውን ሙሉ በሙሉ ማጥፋት አይችልም። አሁን የምንፈልገው ወደ ግል የባንክ ሂሳቡ የገባበትን መስመር ብቻ ነው አለች። ለሰዓታት በዘለቀው ጥረት የቃል ቢሮ በኮምፒውተር ድምፅና በውጥረት ተሞላ። ሜሮን ናሆምን እቅፍ ውስጥ አድርጋ በጉጉት ትጠባበቃለች። ድንገት የቃል ስክሪን ላይ ቀይና አረንጓዴ መብራቶች ተጠላለፉ። አገኘሁት አለች ቃል በድል አድራጊነት። አቶ ግርማ የባንክ ኮዶቹንና የክፍያ ትዕዛዞቹን ከግል ኢሜይሎቹ ወደ ረዳት ስልክ ሲልክ የነበረውን መረጃ አግኝቷል። እንዲያውም ትሪኖክስ የተመዘገበው በግርማ የእህት ልጅ ስም መሆኑን የሚያሳዩ ሰነዶች አሉ። የክፍያ ትዕዛዞቹ ሁሉ የተፈረሙበት በዲጂታል ፊርማው ነው። ኢዮብ መረጃውን ሲመለከት ደነገጠ። ይህ ለቦርዱ ብቻ ሳይሆን ለፖሊስም ከበቂ በላይ ነው አለ። በማግስቱ ጠዋት የሄሊክስ ኢትዮጵያ ዋና መስሪያ ቤት በውጥረት ተሞልቷል። የቦርዱ አባላት አብዛኞቹ በሀገሪቱ የንግድ ዓለም ስም ያላቸው በዕድሜ የገፉና ጥብቅ የሆኑ ሽማግሌዎች በሰፊ መሰብሰቢያ አዳራሹ ዙሪያ ተቀምጠዋል። አቶ ግርማ ከመድረኩ በፊት ለፊት ቆሞ ንግግሩን ጀመረ። ፊቱ ላይ ያለው ኩራትና በራስ መተማመን በክፍል ውስጥ ያሉትን ሁሉ ያስፈራ ነበር። የተከበራችሁ የቦርድ አባላት አለ ግርማ ድምፁን በትህትና በመለወጥ። አቶ ኢዮብ ባለቤቱን ካጣ በኋላ የማመዛዘን ችሎታው ቀንሷል። ድርጅታችንን ለውጭ አደጋ እያጋለጠም ይገኛል። የድርጅቱን የፋይናንስ ሚኒስትር ከሜዳ ላመጣቸው የሐሰት መረጃ ለያዙ ግለሰቦች አሳልፈው ሰጥቷል። ይህች ሴት ሜሮን አጭበርባሪ ናት። ኢዮብ ደግሞ የግል ስሜቱን ከድርጅቱ ጥቅም አስቀድሟል። ስለዚህ ዛሬውኑ ከኃላፊነት እንዲነሳ ጠይቃል። የቦርዱ አባላት እርስ በርሳቸው መታየት ጀመሩ። አዳራሹ በሹክሹክታም ተሞላ። ኢዮብ የምትለው ነገር አለ ሲሉ የቦርዱ ሊቀመንበር ጠየቁ። ኢዮብ ሊናገር ሲል የአዳራሹ በር በኃይል ተከፈተ። ሁሉም ሰው ወደ በሩ ዞር አለ። ሜሮን ወደ አዳራሹ ዘልቃ ገባች። ዛሬ የለበሰችው ጥቁር ሱፍና ነጭ ሸሚዝ ቢሆንም በጀርባዋ ግን ናሆም በነጭ ነጠላ አዝለው ነበር። ይህ ትዕይንት አንዲት ምሁር እናት ልጇን በባህላዊ መንገድ አዝላ በቦርድ ስብሰባ ላይ ስትገኝ ሁሉንም አስገረማ። ሽማግሌዎቹም በአድናቆትና በግርምት ተመለከቷት። ሜሮን በአንድ እጇ ላፕቶፕ በሌላ እጇ ደግሞ ጥቁር ፋይል ይዛለች። ይቅርታ ግባ ሳይባል ስለመጣሁኝ አለች ሜሮን ድምጿ በአዳራሽ ውስጥ እያስተጋባ። ነገር ግን የአቶ ኢዮብን ስም ለማጥፋት እና የድርጅቱን ገንዘብ ለመስረቅ የታቀደው ተንኮል ዛሬ ማለቅ አለበት። አቶ ግርማ ሊነግራቸው ያልፈለገው እውነት እዚህ አለ። ሜሮን ላፕቶፑን በፍጥነት ከፕሮጀክተሩ ጋር አገናኘችው። በአዳራሹ ግድግዳ ላይ የአቶ ግርማ የግል ባንክ ዝውውሮች፣ የኢሜል ልውውጦችና የትሪኖክስ የባለቤት ማረጋገጫዎች በግልጽ ይታዩ ጀመር። እነሆ ትሪኖክስ አለች ሜሮን ጣቷን ወደ ስክሪኑ እየቀሰረች። አቶ ግርማ ድርጅቱን እየዘረፈ የነበረው በዚህ መንገድ ነው። ከግማሽ ሚሊዮን ብር በታች በማድረግ የእናንተን ኦዲት ሲያልፍ ነበር። ድምር ውጤቱ ከ40 ሚሊዮን ብር በላይ ነው። አቶ ግርማ ፊቱ አመድ መሰለ። ይህ ውሸት ነው፣ የተፈረበከ መረጃ ነው ብሎ መጮህ ጀመረ። ነገር ግን መረጃዎቹ እጅግ ዝርዝር በመሆናቸው ማንም አላመነውም። በዚህ መሃል የፌዴራል ፖሊስ አባላት ወደ አዳራሹ ገቡ። የቦርዱ ሊቀመንበር መረጃዎቹን ተመልክተው ወደ አቶ ግርማም ዞሩ። አቶ ግርማ የፈጸምከው ወንጀል ከድርጅቱ አልፎ ሀገራዊ ክህደት ነው አሉ። ፖሊሶች ግርማን በካቴና ጠፍረው ሲወስዱት ሜሮን ናሆምን ወደ ደረቱ አቅፋ ትንፋሿን በረጅሟ ተነፈሰች። ኢዮብ ወደ ሜሮን ቀረበ። የቦርዱ አባላትም ተነስተው አጨበጨቡላት። አንዱ ሽማግሌ ቀረብ ብለው ልጄ እናትነትሽንም ሆነ ሙያሽን ለሀገራችን ኩራት አሏት። ሜሮን ያኔ ነበር ከብዙ ወራት በኋላ እውነተኛ ሰላም የተሰማት። ከቦርዱ ስብሰባና ከአቶ ግርማ መታሰር ጥቂት ቀናት በኋላ የአዲስ አበባ ዳግመኛ በክረምቱ ዝናብ ታጥባለች። ነገር ግን የዛሬው ዝናብ እንደ በፊቱ የጭንቀት ሳይሆን የበረከት ይመስላል። አቶ ኢዮብና ሜሮን በሄሊክስ ኢትዮጵያ ሰማይ ጠቀስ ህንፃ ጣሪያ ላይ በሚገኘው ዘመናዊ በረንዳ ላይ ቆመዋል። ከእግራቸው ስር የአዲስ አበባ ምሽት መብራቶች እንደ አልማዝ ዘርፍ ያንጸባርቃሉ። የቦሌ መንገድ መኪናዎች መብራት እንደ ወርቅ ፈሳሽም ይታያል። የከተማዋ ድምፅም ከሩቅ እንደ ማዕበል ይሰማል። ኢዮብ ወደ ሜሮን ዞር ብሎ በትኩረት ተመለከታት። ታውቂያለሽ ሜሮን አላት ድምፁ ከነፋሱ ጋር ተቀላቅሎ። በዚህ አስፈሪ የቦርድ ስብሰባ ቀን ናሆምን አዝለሽ ስትገቢ የኢትዮጵያን እናትና እውነተኛ ጥንካሬ ነው ያየሁት። ሙያሽንና እናትነትሽን ያጣመርሽበት መንገድ በህይወቴ ካየኋቸው ትዕይንቶች ሁሉ እጅግ የላቀ ነው። ሜሮን ፈገግ አለች። እኔ ያደረኩት ለልጄ ስል ነው። ለናሆም ስል ጠንካራ መሆን ነበረብኝ። ነገር ግን መጀመሪያ ያንን 50 ሺህ ብር ባትልክልኝ ኖሮ ዛሬ እዚህ ጋር አልቆመም ነው። ያ አጋጣሚ የተላከ አንድ መልእክት ህይወቴን ከመቃብር አፋፍ ላይ መልሶታል። ኢዮብ ከኪሱ አንድ ትንሽ ቁልፍ አወጣ። ቁልፉ ላይ ካሳንቺስ ቪላ የሚል ምልክት ነበረው። ሜሮን ይህንን ተቀበኝ አላት። ይህ በከተማው እምብርት የሚገኝ ውብ መኖሪያ ቤት ነው። ናሆም የሚሮጥበት ግቢ፣ አንቺ ደግሞ የምታርፊበት ሰላም ያለው ቤት። ይህ ከድርጅቱ የተሰጠሽ የውለታ ሽልማት ሳይሆን ከእኔ የተሰጠሽ የክብር ስጦታ ነው። ከእንግዲህ በጨለማና በሚያፈስ ቤት ውስጥ እንድትኖሪ ህሊና አይፈቅድልኝም። ሜሮን ቁልፉን የተቀበለች አይኖቿ በእንባ ተሞሉ።
ቢሆንም ኢዮብን አመሰግናለሁ ማለት ድምፅ አላወጣችም። ኢዮብ ስልኩን አውጥቶ አንድ ነገር አሳያት። በስልኩ ስክሪን ላይ ሜሮን ለመጀመሪያ ጊዜ የላከችው የሐሰት መልእክት ፎቶ ተቀምጦ ነበር። በረከት ናሆም ወተት የለውም የሚለው። ታውቂያለሽ ሜሮን አላት ኢዮብ ድምፁን ለስለስ አድርጎ። ያንን መልእክት በላክሽበት ምሽት እኔ በጣም ብቸኛ ነበርኩ። በቢሊዮኖች የሚቆጠር ሀብት ቢኖረኝም ህይወቴ ተጎማጦብኝ ነበር። አንቺ ድርጅቱን ከዘራፊዎች አዳንሽልኝ። መልእክትሽ ደግሞ እኔን ከብቸኝነት እስር ቤት አወጣኝ። እውነተኛ የወገንነት ስሜት እንዲሰማኝ ያስተማርሽኝ አንቺ ነሽ። ያ ስህተት የመሰለ መልእክት ለካስ የፈጣሪ ትክክለኛ መንገድ ነበር። 5 ዓመታት ነጎዱ። ዛሬ አዲስ አበባ በአዲስ ገጽታ ደምቃለች። በከተማዋ መሃል አንድ ታላቅና ዘመናዊ ምርምር ማዕከል ተገንብቷል። የህንፃው ስም በትልቁ የናሆም ፋውንዴሽን ይላል። ይህ ተቋም እንደ ሜሮን ያሉ ብቸኛ እናቶችን፣ በኢኮኖሚ ደከሙ ግን ደግሞ ከፍተኛ አቅም ያላቸው ሴት ሳይንቲስቶችንና በችግር ውስጥ ያሉ ህጻናትን የሚረዳ ድርጅት ነው። ሜሮን የፋውንዴሽኑ ዋና ዳይሬክተር ሆና ስትሰራ፣ ኢዮብ ደግሞ የድርጅቱ ዋነኛ ደጋፊ ሆኖ ይረዳት ነበር። የምረቃው ስነ ስርዓት በተጠናቀቀበት ምሽት ኢዮብ፣ ሜሮንና 7 ዓመት የሞላው ናሆም እጅ ለእጅ ተያይዘው ወደ መኪናቸው አመሩ። አዲስ አበባ በክረምት ዝናብ ብትታጠብም ለእነሱ ግን እያንዳንዱ የዝናብ ጠብታ የተስፋና የአዲስ ጅማሬ ምልክት ነበር። ታሪኩ እንደሚያስተምረን አንዳንዴ በጭንቀትና በስህተት የምንለካው አንድ አጭር መልእክት በትክክለኛው ሰው እጅ ሲገባ ዓለምን የመቀየር የተሰበረን የመጠገንና አዲስ ተስፋን የማብቀል ታላቅ ኃይል አለው። እንደዚህ አይነት ታሪኮች የሚያስደስታችሁ ከሆነ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለን።